በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ላችኋለሁ። በያላችሁበት የአድማስ ጥግ ሁሉ የእግዚአብሔር ሰላም፣ የእግዚአብሔር ሞገስ፣ የእግዚአብሔር ቸርነት፣ የእግዚአብሔር ማዳን በያላችሁበት ብዝት ተረፍረፍ ይበልላችሁ። ውድ ኢትዮጵያውያንና ውድ ኤርትራውያን አብዛኞቻችሁ እባክህን የአምልኮት ስግደት እያልክ ሁል ጊዜ ትናገራለህ፣ ታስተምራለህ። ግን ምን እያልን ነው የምንሰግደው? ምን እያልን ነው የሚባለውስ ነገር ምንድን ነው? ምን እያልን ነው የምንሰግደው? የአምልኮት ስግደት የሚለውን እና የጸጋ ስግደት የሚለውን መለየት ስላቃተን ይሄንን እንደው ለየት አድርገህ ብታሳየን ስግድ፣ ያለዛ ደግሞ እየሰማን ባለንበት ሆነን እየሰማን ጸሎቱን በረከቱን እንድንካፈል ብታደርግልን ያላችሁኝ ውድ ቤተሰቦች ያላችሁ፣ ለሌሎቻችሁም እንደዚሁ ይሄንን ጸሎት እንግዲህ አብረን ነው የምንጸልየው። እየሰማችሁኝ ይሄን ጸሎት አብረን ነው የምንጸልየው። ከልባችሁ ነው ስሙኝ። ያደፈጠ አጋንንት ሲንቀሳቀስ ታዩታላችሁ፣ ምልክት ይሰጣችኋል። ምን እያልን መስገድ እንዳለብን አብዛኞቻችን ብዙ ቦታ ብዙ ገዳም ሄደን ጸበል ቦታ ብዙ ወራትን ዓመታትን አስቆጥረን ሊሆን ይችላል። ግን ለውጥ ደግሞ ካላመጣን በጣም አስቸጋሪ ነው ማለት ነው። ሁልጊዜ እንጸልያለን። ጸሎት ስናደርግ አእምሯችን ቢዚ ያደርገዋል፣ ይበታትነዋል፣ ሀሳብ ያመጣብናል። ስለዚህ ተመስጦ በሌለበት ሁኔታ ደግሞ ጸሎት አያደርግም። ጸሎታችን እንዳያደርግ ተመስጦ እንዳይኖረን ነው አእምሯችንን ልክ እኛ ጸሎት ስንጀምር እሱ ሀሳብ የሚያመጣብን ማለት ነው። ስለዚህ አሁን አብረን ስለምንጸልይ ይሄንን እርኩስ መንፈስ አጋንንት እንዴት አእምሯችንን ህሊናችንን ሰብስበን እንዴት በቀላሉ መጋለጥ እንዳለበት የምንመለከትበት የጸሎት አገልግሎት ነው፣ የጸሎት ክፍል ነው። ሁላችሁም ይሄንን ቪዲዮ ተመልከቱ። እርኩስ መንፈስ አጋንንት እንዴት መያዝ እንዳለበት ሁል ጊዜም የተዋህዶ ልጆች ምን ጊዜ የማይቋረጥ እሁድም ቅዳሜም በግዝት በዓላት ማለት ነው የማይቋረጥ የአምልኮት ስግደት አለ። ከዛ የአምልኮቱን ስግደት ከጨረስን በኋላ ግዝት ካልሆነ ደግሞ እዛው ላይ ደርበን የምንሰግዳቸው የጸጋ ስግደቶች አሉ። ስለዚህ ዛሬ ግዝት ስላልሆነ እኔ የመጀመሪያ የአምልኮቱን በማንኛውም ሰዓት ግዝት የማያስቆመውን ስግደት ምንጊዜም መስገድ ስላለብን እሱን እንሰግዳለን። ከመስገዳችን በፊት ግን ውሃ በጀሪካን ወይም በባሊ አድርጋችሁ ጸሎታችሁን ከመጀመራችሁ በፊት እንደዚህ ትከፍቱታላችሁ፣ ሞልታችሁ ማለት ነው። የወይራ ዘይት ካላችሁ ይሄንን የወይራ ዘይት አሁንም እንደዚሁ ትከፍቱትና ክዳኑን ለብቻ ታስቀምጡታላችሁ። ጸሎት ይደረግበታል፣ ይሰገድበታል፣ ይጸለይበታል፣ እርኩስ መንፈስ አጋንንት ይጋለጥበታል ማለት ነው። ወደ ስግደቱ ከመግባታችን በፊት መጀመሪያ ከምንም በፊት መቅደም ያለበት ማማተብ ነው። እናማትባለን። ግራ እንዳይመስላችሁ ይሄ ቀኝ ነው። የቪዲዮ አቀማመጥ ነው እንጂ ይሄ ቀኝ ነው፣ ግራ ይሄ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብላችሁ ካማተባችሁ በኋላ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል የሰላምታ ቃል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአት በደላችንን ያስተሰርይ ዘንድ ለዘላለሙ አሜን። ወደ አምልኮት ስግደት እንሄዳለን። አብረን ነው የምንሰግደው። የሚመቻችሁ አብረን እንሰግዳለን። የማይመቻችሁ ደግሞ እየሰማችሁ እርኩስ መንፈስ አጋንንት ያደፈጠ መንፈስ በውስጣችሁ ይገለባበጣል፣ ይቃጠላል፣ ይጋለጣል፣ ያዛጋል፣ ያስለቅሳችኋል፣ ምልክት ይሰጣችኋል ማለት ነው። እሺ ወደ ስግደቱ እንሄድ። እግዚአብሔር ከሁላችን ጋር ይሁንልን። በዚህ ስግደት
ስትሰግዱ መጀመሪያ እኔ አንድ ስሰግድ እናንተ በእሳት ባህር ላይ ቆማችሁ እኔ አንድ ስሰግድ እናንተ መቶ ሺህ ስግደት ስገዱ። በእኔ ላይ ያለ እርኩስ መንፈስ አጋንንት በስውር ሆነ መቶ ሺህ የእሳት ባህር ላይ ቁመህ ስገድ ብላችሁ እዘዙት። በአምደው በቅዱስ ሚካኤል ስም በመድኃኒተ ዓለም በኢየሱስ ክርስቶስ ስም በመድኃኒተ ዓለም በኢየሱስ ክርስቶስ ስም በቅዱስ አማኑኤል ስም አንተ እርኩስ መንፈስ አጋንንት እኔ አንድ ስሰግድ ለአምላኬ ለመድኃኒቴ ለእግዚአብሔር የአምልኮት ስግደት ስሰግድ እኔ አንድ ስሰግድ እናንተ በእኔ ውስጥ ያደፈጣችሁ ርኩሳን መናፍስት ጸዋጋን አጋንንት ድግምት መተት አስማት ሁሉ የዛር ውላጅ ሁሉ እኔ አንድ ስሰግድ እናንተ 1,000,000 የእሳት ባህር ላይ ሆናችሁ ስገዱ። እሰግድ ለአብ እሰግድ ለወልድ እሰግድ ለመንፈስ ቅዱስ ለአብ እሰግዳለሁ ለወልድ እሰግዳለሁ ለመንፈስ ቅዱስም እሰግዳለሁ። ለአብ ምስጋና ይገባል ለወልድ ምስጋና ይገባል ለመንፈስ ቅዱስም ምስጋና ይገባል። ለአብ ስግደት ይገባል ለወልድ ስግደት ይገባል ለመንፈስ ቅዱስም ስግደት ይገባል። ለአብ አምልኮ ይገባል ለወልድ አምልኮ ይገባል ለመንፈስ ቅዱስም አምልኮ ይገባል። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ኢየሱስ ቅዱስ አዶናይ ቅዱስ ኤልሻዳይ ቅዱስ ጸባኦት ቅዱስ መድኃኔዓለም ቅዱስ ክርስቶስ ቅዱስ አማኑኤል ኤልማስማስያስ 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 አጋዕዝተ ዓለም ቅድስት ሥላሴ ለአንድነት ለሶስትነታቸው አምልኮ ስግደት ይገባል። ለአንድነት ለሶስትነታቸው አምልኮ ስግደት ይገባል። ቅዱስ እግዚአብሔር ቅዱስ ጸባኦት ቅዱስ መድኃኔዓለም አልፋ ኦሜጋ የዓለም ቤዛ የዓለም መድኃኒት ቅዱስ እግዚአብሔር አምልኮ ስግደት ላንተ ይገባል። አምልኮ ስግደት ላንተ ይገባል። አምልኮ ስግደት ለባህሪህ ይገባል። አምልኮ ስግደት ለአገዛዝ ይገባል። አምልኮ ስግደት ለመለኮታዊነት ይገባል። አምልኮ ስግደት ለባህሪህ ይገባል። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ጸባኦት ቅዱስ አዶናይ ቅዱስ መድኃኔዓለም ቅዱስ አዶናይ ክብር ምስጋና አምልኮት ውዳሴ ላንተ ይገባል። ዛሬም ዘወትርም ለዘላለሙ አሜን እያላችሁ ትሰግዳላችሁ። ሌላም እያል መስገድ ይቻላል። ከሰዓቱ ደቂቃው እንዳይረዝም ነው ያሳጠርኩት። ይሄ በማንኛውም ሰዓት ግልጽ እንዲሆንላችሁ የምፈልገው አንዱ ይሄ ነው። በማንኛውም ሰዓት ይሄ የአምልኮ ስግደት ይባላል። በዚህ አምልኮ ስግደት ርኩስ መንፈስ አጋንንት ያደፈጠ መንፈስ የተላከ የታደሰ መንፈስ ጥላ ወጊ መተት አብር አንከረት የሞት መንፈስ የሰላቢ መተት አጠቃላይ የጥልቁ የመናፍስቱ ዓለም የሰይጣን አሰራር በዚህ የአምልኮት ስግደት ይፈርሳል፣ ይጋለጣል፣ ይታሰራል።
ይቀጠቀጣል፣ ይወደማል፣ ራሱን ያጋልጣል። እርግጠኛ ሆኜ ነው የምነግራችሁ። ብዙዎቻችሁ ለምስክርነት ትበቃላችሁ። ብዙዎቻችሁ ይጋለጥላችኋል። ብዙዎቻችሁ ይሸኝላችኋል። ብዙዎቻችሁ ትፈቱበታላችሁ። እኔ ምክንያቱም ስራውን የሚሰራው ኃያሉ እግዚአብሔር፣ አዳኙ እግዚአብሔር፣ ቅዱስ መድኃኔዓለም፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ ያደፈጠውን ርኩስ መንፈስ፣ አጋንንት፣ ድግምት ስራውን ሴራውን ያፈራርሰዋል። በባዕዱ ሀገር ሆናችሁ ወረቀታችሁ የተበላሸባችሁ፣ ስራ ያጣችሁ፣ ፍቅር ሰላም ያጣችሁ፣ በረከት የራቃችሁ በዚህ ቪዲዮ እያያችሁም ሆነ አብራችሁ እየሰገዳችሁ ኃያሉን እግዚአብሔርን አዳኙ እግዚአብሔርን እየጠራችሁ ትፈወሳላችሁ። አምናለሁ ያደርገዋል እግዚአብሔር። ይህች ለሱ ምንም ነች። ከኛ የሚጠበቀው ትንሽ የሰናፍጭ ቅንጣት ታክል እምነት ነው። ይሄንን ካልኩ ዘንድ ይሄ የአምልኮት ስግደት ነው። እዚህ ላይ ዘጋ በኋላ የጸጋ ስግደትስ ለምትሉኝ ደግሞ የጸጋ ስግደት ከእመቤታችን ከቅድስት ድንግል ማርያም ጀምረን እንሰግዳለን ማለት ነው። እመቤቴ ሆይ ከልጅሽ ጋር ወደ እኔ ነይ፣ ጓዳዬን ሕይወቴን ባርኪልኝ፣ ጎብኝልኝ እያለን እንሰግዳለን ማለት ነው። እማ አምላክ ወላዲተ አምላክ ሆይ ወደኛ ነይ፣ የፍቅር እናት ቤዛዊት ዓለም ሆይ ወደኛ ነይ፣ የልጅሽ መለኮታዊ ቸርነት ያንቺ አማላጅነት እኛን ልጆችሽን እኛን አገልጋዮችሽን እኛን በስደቱ ዓለም ያለነውን ባርኪን ቀድሽን ታሪካችንን ቀይርልን። ወላዲተ አምላክ ድንግል ማርያም ቤዛዊት ዓለም እመ ብዙኃን ወደኛ ነይ፣ የዶኪማስን ጓዳ ጎደሎውን እንደሞላሽለት የኛንም የህይወት ጎደሎ የኑሮ ጎደሎ ከልጅሽ በሚገኘው መለኮታዊ ቸርነት ታማልጅን ዘንድ ጎደላችንን ማጣታችንን ውድቀታችንን እንባችንን አብሰሽ ጎደላችንን ትሞይልን ዘንድ አንቺ አማላጅነት አይለይን። ፍቅርሽ በልቦናችን ውዳሴስ በአንደበታችን ሙልጭ ትርፍርፍ ይበልልን። ማምላክ ወላዲተ አምላክ በረከትሽ ይደርብን። አማላጅነትሽ በእኛ ላይ ጽፍ ድርብ ሆኖ ይደር። አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል ስምህን ጠርተን እርኩሳን መናፍስትን ጸዋጋን አጋንንትን እናዋርዳቸው ዘንድ ከእግራችን በታች ቀጥቅጠህ ትጥልልን ዘንድ ወደኛ ና። አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል ሆይ ወደኛ ና። አምደው ቅዱስ ሚካኤል ጠላታችንን አመድ አድርግልን። አምደው ቅዱስ ሚካኤል ጎደሏችንን ሙላልን። አምደው ቅዱስ ሚካኤል ወደኛ ና። አምደው ቅዱስ ሚካኤል በአማላጅነት ጎብኘን። አምደው ቅዱስ ሚካኤል ርኩሳን መናፍስትን ጸዋጋን አጋንንትን ድግምትን መተትን አስማትን ሟርትን ሁሉ አጋልጥልን። ያደፈጠውን የሚስጥር መተት አጋልጥልን፣ አጓድልን። አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል ወደኛ ና። ሰማዕቱ ቅዱስ ጊዮርጊስ ፈጥኖ ረድኤት በሰይፍህ ቆራርጠህ በጦርህ ወግተህ በፈረስህ ረጋግጠህ ጠላታችንን ታሳፍርልን፣ ታዋርድልን፣ ታጋልጥልን ዘንድ ወደኛ ና። ሰማዕቷ ቅድስት አርሴማ ሆይ ሰማዕቷ ቅድስት አርሴማ ሆይ ጠላታችንን በዘንባባ ይቆራል። አብሳሪው መልአክ ቅዱስ ገብርኤል የራማው መልአክ የራማው ልዑል ቅዱስ ገብርኤል ሆይ ቅዱስ ገብርኤል ሆይ ወደኛ ና። ቅዱስ ገብርኤል ሆይ ወደኛ ና። ጠላታችንን አጋልጥልን፣ አዋርድልን። ቅዱስ ገብርኤል ሆይ ወደኛ ና። ጻድቃን ሰማዕታት ነቢያት ሐዋርያት እልፍ አእላፋት መላእክት ሆይ ቃል ኪዳናችሁ ረድኤት በረከታችሁ አማላጅነታችሁ በውስጣችን ያደፈጠውን ርኩስ መንፈስ አጋንንት ያጋልጥልን፣ ያዋርድልን። ሕይወታችንን ዘመናችንን ባርኩልን። አምላከ ቅዱሳን ክብር ምስጋና አምልኮት ውዳሴ ለአንተ ይገባል። እንዲህ እያላችሁ ስመ ቅዱሳንን እንደየክብራቸው እንደየደረጃቸው መጥራት ትችላላችሁ ማለት ነው።
ይሄንን ካልን በኋላ አጠር እያደረኩ ነው እኔ ያቀረብኩላችሁ። ምንድነው የምናደርገው? ወደ መቀጥቀጡ እንሄዳለን፣ ወደ መቁጠሪያው እንሄዳለን ማለት ነው። ይሄንን እያላችሁ እናንተ ባላችሁ ሰዓት ባላችሁ ጊዜ አብዝታችሁ መስገድ ትችላላችሁ። ከዛ በኋላስ አሁን የአምልኮቱንና የጸጋውን ስግደት አይተናል ማለት ነው። ባጭሩ ቪዲዮ እንዳይረዝም እንዳትሰላችሁ፣ አብዛኛው ሰው ያው ስልቹ ስለሆነ ማለት ነው። ስለዚህ ይሄንን ካደረስን በኋላ ወዴት ነው ቀጣይ ስቴፕ የምንሄደው? ወደ መቁጠሪያው ይሆናል ማለት ነው። አሁን በጸሎት ከፍተናል፣ በስግደት የአምልኮ ስግደት ሰግደናል፣ የጸጋ ስግደት ሰግደናል። ከዛ ቀጣይ የሚሆነው ምንድነው መሰላችሁ? ወደ መቁጠሪያው እንሄዳለን። ወደ መቁጠሪያው ስንሄድ ያላችሁን መቁጠሪያ ጸሎት ታደርጉበታላችሁ ማለት ነው። ባለፈው እንዳስተላለፍኩትኝ ገመድ ሊሆን ይችላል፣ ሶኬት ሊሆን ይችላል፣ መቁጠሪያ ያላችሁ መቁጠሪያ ሊሆን ይችላል። ነገር ግን ከመቀጥቀጣችሁ በፊት ተማጽኖ፣ ቃለ ተማጽኖ ይባላል። ቃለ ተማጽኖ እግዚአብሔርን እንለምናለን፣ እንማጸናለን። ምን እንዲያደርግልን? ይሄንን መቁጠሪያችንን መቀጥቀጫችንን እንዲባርክልን። በደንብ ስሙኝ፣ በደንብ አስተውሉ፣ በደንብ አክሴፕት አድርጉት፣ ወደ ውስጣችሁ አስገቡት፣ ወደ ውስጣችሁ አስገቡት እየተረዳችሁ እና እንባርካለን። ቃለ ተማጽኖ ወይም እግዚአብሔር እንማጸናለን። ምን እያለ ነው የምንማጸነው? ለምንድን ነው የምንማጸነው? ጌታ ሆይ ባርክልን፣ እኛ የምንከብርበት ኃይል የምናገኝበት ርኩስ መንፈስ አጋንንት የሚጋለጥበት የሚቀጠቀጥበት የሚዋረድበት እንዲሆንልን እንማጸናለን። ጌታችንን አያሳፍረንም፣ ስሙን እንጠራዋለን፣ ይባርክልናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ኢየሱስ፣ ቅዱስ አዶናይ፣ ቅዱስ ኤልሻዳይ፣ ቅዱስ ኤልመኩን፣ ቅዱስ ጸባኦት፣ አልፋ ኦሜጋ፣ አጋዕዝተ ዓለም፣ ቅድስት ሥላሴ ይሄንን መቁጠሪያ ትባርኩልን፣ ትቀድሱልን ዘንድ በአንድነት በሶስትነት መጠሪያ ስማችሁ ስሉስ ቅዱስ ስሉስ ቅዱስ ስሉስ ቅዱስ አጋዕዝተ ዓለም ቅድስት ሥላሴ ባርኩልን፣ ቀድሱልን። መድኃኒት ዓለም፣ የዓለም ቤዛ፣ የዓለም መድኃኒት፣ ቅዱስ እግዚአብሔር፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ አልፋ ኦሜጋ ይሄንን መቁጠሪያ የእሳት መቁጠሪያ ታደርግልን ዘንድ አጋንንት የሚቃጠልበት የሚዋረድበት ታደርግልን ዘንድ ያንተ ቅዱስ ፍቃድ ይሆንልን። ይሄንን መቁጠሪያ የእሳት መቁጠሪያ አድርግልን፣ ባርክልን፣ ቀድስልን። አጋንንት የሚቃጠሉበት፣ አጋንንት የሚጋለጡበት፣ አጋንንት ስራቸውም ሴራቸውም የሚፈርስበት ታደርግልን ዘንድ ያንተ ቅዱስ ፍቃድ ይሆንልን። ባርክልን፣ ቀድስልን። አጋዕዝተ ዓለም ቅድስት ሥላሴ፣ አጋዕዝተ ዓለም ቅድስት ሥላሴ፣ አጋዕዝተ ዓለም ቅድስት ሥላሴ አምላከ ቅዱሳን፣ አምላከ ጻድቃን፣ አምላከ ሰማዕታት፣ አምላከ ነቢያት፣ አምላከ ሐዋርያት፣ አምላከ ቅዱሳን፣ አምላከ እልፍ አእላፋት መላእክት ባርክልን፣ ቀድስልኝ፣ ባርክልኝ፣ ቀድስልኝ፣ ባርክልኝ፣ ቀድስልኝ። የእሳት መቁጠሪያ፣ የእሳት አለንጋ፣ የእሳት ሰይፍ፣ የእሳት መብረቅ፣ የእሳት በረዶ አድርገህ ባርክልኝ። ምሕረትህን ቸርነትህን አሳድርበት። ባርክልን፣ ቀድስልን። እርኩስ መንፈስ አጋንንት ወየው 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 ተቃጠልኩኝ ነደድኩኝ የሚልበት እኛ እሰይ እሰይ ክብር ላንተ ይሁን፣ አምልኮ ውዳሴ ላንተ ይሁን። ጌታ ሆይ ስላደረክልን ስለምታደርግልንም ነገር ሁሉ እናመሰግንሃለን፣ እናመልክሃለን፣ እንገዛልሃለን። ፍጥረቶችህ ነንና በአርአያህ በአምሳልህ ፈጥረህናልና ጌታ ሆይ ድንቅ የሆነውን ይሄንን ያንተ ማደሪያ የሆነውን እርኩስ መንፈስ አጋንንት እንዳይሰለጥንበት በዚህ መቁጠሪያ እርኩስ መንፈስ አጋንንት እየተቀጠቀጠ እየተገረፈ እየተቃጠለ ከውስጣችን
ከህይወታችን፣ ከጤናችን፣ ከእድላችን፣ ከኛ ከሆነ ሁሉ ተነስቶ ወዮልኝ እያለ ወደ ጥልቁ ወደ ሲኦል ወደ በርባኖስ እንዲገባ ያንተ ቅዱስ ፈቃድ ይሁንልን። ቅዱስ እግዚአብሔር ሆይ ስለቀደስክልን ስለባረክልን እናመሰግንሃለን። ጌታ ሆይ እንደ ቸርነትህ የቸርነትህ ስራ የሚገለጥበት ኃይልህ የሚገለጥበት እኛ የምንድንበት እኛ የምንመሰክርበት አጋንንት የሚዋረድበት ክብሩን የሚያጣበት የሚቀጠቀጥበት ስላደረክልን ስለምታደርግልንም ዛሬም ዘወትርም ለዘላለሙ እናመሰግንሃለን እናመልክሃለን። ጌታ ሆይ አሁንም እስከ ፍጻሜ እስከ ህይወቴ ፍጻሜ ድረስ ለዘላለም ዓለም አትለየን። ጌታ ሆይ ወደኔ ና። ጌታ ሆይ እኔን ባሪያህን ጎብኝ። ጌታ ሆይ ማዳንህ በኔ ላይ ይገለጥ። ጌታ ሆይ ኃይልህ በኔ ላይ ቸርነትህ በኔ ላይ ጸጋ ሞገስህ በኔ ላይ እንደ ክረምት ዝናብ እንደ ክረምት ጠል ይውረድልኝ። ምህረትህ ቸርነትህ ይብዛልኝ። አሚን ካልን በኋላ ከውስጥ እግር እንጀምራለን ማለት ነው። ልብ አድርጋችሁ ስሙኝ። አሁንም ይህንን ቪዲዮ እያያችሁ የምትድኑበት እያያችሁ የምትፈወሱበት እያያችሁ የምትፈቱበት ስለሆነ ማለት ነው። ከውስጥ እግር እንጀምራለን። ስንጀምር እንዲህ በሉ፣ እኔ አንድ ስቀጠቅጥ እናንተ 100,000 የእሳት መቁጠሪያ ይቀጥቅጣችሁ። እኔ አንድ ስቀጠቅጥ እናንተ 1,000,000 ጊዜ እየተቀጠቀጣችሁ ሚስጥራችሁን አውጡ፣ ደዌያችሁን ከኔ አራግፉ። አሜን። በስላሴ ስም በስላሴ ስልጣን በጻድቃን በሰማዕታት በነቢያት በሐዋርያት ስም ርኩሳን መናፍስት በአጋን አጋንንት ውስጥ እግር ላይ ያደፈጥክ አብራን ከርት ተብለህ የደንጠራ መተት ርኩስ መንፈስ አጋንንት በስላሴ ስም በስላሴ ስልጣን እያያችሁ ነው። ተሰርተብኩ ፓራላይዝ አድርግ ተብሎ የሚላክ አለ። እያያችሁ የዝሙት መንፈስ የአይነ ጥላ ይቀመጣል። እዚህ ላይ ህልመ ሌሊት የሚያመጣ አያችሁ መቀጥቀጥ ይኖርባችኋል። ይሄንን ስቀጠቅጡ ምልክት ይሰጣችኋል። ስትቀጠቅጡ ሰውነታችሁን ከዚህ ጀምራችሁ ስትቀጠቅጡ እስከዚህ ምልክት ይሰጣችኋል። እያቃጠላችሁ እያሳከካችሁ እየደነዘዛችሁ እየወረራችሁ ይመጣል ማለት ነው። እነዚህ የሱ ምልክቶች ናቸው። አሁን ጥላታችንን እየቀጠቀጥ ነው። ጥላት እየተገረፈ እንደሆነ የምናውቅበት አንዱ መንፈሳዊ ስጦታችን መንፈሳዊ ጸጋችን ነው። ይሄ ልብ አድርጋችሁ ስሙት። ይሄው አሁን በዚህ በኩል ከቀጠቀጥን በኋላ ወደዚህኛው ደግሞ እንሄዳለን። እንዳልደረሰ ወደ ተቀጠቀጠው ስፍራ ማለት ነው። አያችሁ ከውስጥ እግር ጀምራችሁ ይዛችሁ ውስጥ እግር ላይ ያደፈት ክርኩስ መንፈስ አጋንንት ድግምት መተት አይነ ጥላ ዛር መንፈስ ዛር አጋንንት ዛር ዛሩጣቢ በስላሴ ስም በስላሴ ስልጣን ተቀጥቀጡ። ተቀጥቀጥ ራስህን አጋልጥ። ክርኩስ መንፈስ አጋንንት በስላሴ ስም በስላሴ ስልጣን እያላችሁ ትመጣላችሁ ማለት ነው። ከታች ጀምራችሁ ትመጣላችሁ። እዚህ ጋር ስትደርሱ ሆድ ላይ ጨጓራ ላይ ኮላሊት ላይ የሚቀመጥ የደዌ መተት አለ። ጨጓራ፣ ግፊት፣ ስኳር፣ ሌላም በሽታ ተብላችሁ በየሐኪም ቤቱ የመርፌውን የሽሮፑን የኪኒኑን ቀለብ እንድታደርጉት የፈረደባችሁ ርኩስ መንፈስ አጋንንት ውስጥ ላይ ያደፈለ መቀጥቀጥ አለበት። በሚበላ በሚጠጣ የገባ ሆድ ላይ ጨጓራ ላይ ኮላሊት ላይ የተቀመጥክ እያላችሁ ተቀጠቅጣላችሁ። እያያችሁ ነው። ወገብ ላይ ይቀመጣል። ተሰርተብትብ ተብሎ ወገብ ላይ ይቀመጣል ማለት ነው። ስለዚህ ወገባችንን ተሰርተብትብ የተባለ ርኩስ መንፈስ ወገብ ላይ የተቀመጠ የዛር መንፈስ ይቀመጣል። አሽመድምደው ተብሎ ወገብ ላይ የሚቀመጥ ሚላክ መተትና
የዛር መንፈስ ይቀመጣል ማለት ነው። እኛ ጎብጠን በኑሯችን በህይወታችን በሽተኛ ሆነን አቀርቅረን አንገታችንን ደፍተን ተሰብረን እንድንሄድ የሚያደርግ መንፈስ ፈረሴ እያለ ጋልቤዋለሁኝ እያለ እኛ ላይ ተቀምጦ የሚቀልል በህይወታችን ስላለ ተቀጣጣላችሁ። ትከሻ ላይ ይቀመጣል፣ ቀኝና ግራ ትከሻ ላይ። ስለዚህ እንቀጠቅጣለን ማለት ነው። በስላሴትን በሻካ ከተማታት በነቢያት በሐዋርያት ራስን ነገር አንተ እርሱስ መንፈስ አጋንንት ድግምት መተት አይነ ጥላ የዛር መንፈስ ዛር አጋንንት ዛር ቡታ ዛሩ ጣቢት እንደዚህ እያደረግን አሁን የት ላይ ደርሰናል? ትከሻ ላይ ደርሰናል። አያችሁ፣ ግርማ ሞገሳችንን የወሰደ የኛ የሆነውን ይሄ እንዲዝል ትከሻ፣ ቀኝ ትከሻ፣ ግራ ትከሻ ላይ ተቀምጦ ፓራላይዝድ እንዲሆን እንዳይሰራ ዕቃ እንዳትይዙ ስልት እንዲል እጃችሁ ማለት ነው። ይሄንን ያሰልተዋል ማለት ነው። ምንም ነገር እንዳይሰራ ያደርገዋል። ፍዝዝ ድንዝዝ ያደርጋል። ከዛ ሐኪም ቤት ስትሄዱ ነርቭ እየተባለ ወይም ደግሞ እንደዚህ ያንቀጠቅጣችኋል። እጃችሁን እንደዚህ ምንድነው ፓርኪንሰን እየተባለ በአሁኑ አጠራር በቅርብ ዘመን ያመጣው የስም ስያሜ ነው። ፓርኪንሰን እየተባለ እጃቸው ይሄ አፋቸው እንዲንቀጠቀጥ እንደዚህ የሚያደርጋቸው እሱ ነው ማለት ነው። ይሄ የዛሩ መንፈስ ከጧት ከማለዳ ከጽንሰት ጀምሮ የተቀመጠ መንፈስ ስለሆነ ስር የሰደደ ነው። ከዛ እድሜያችሁ በሄደ ቁጥር መከራችሁን እያሳየ መከራችሁን እንደ በምድር ላይ እያበዛ በነፍስም ደግሞ ወደ ሲኦል ለማውረድ ንስሐ እንዳትገቡ እንዳትጾሙ ያደርጋችኋል። እንዴት እንዳትጾሙ ነው የሚያደርጋችሁ? በየጊዜው ሐኪም ቤት እንድትሄዱና በጾም ሰዓት በማለዳ ተነስታችሁ በሌሊት ተነስታችሁ በሐኪሙ ላይ አድሮ ሌሊት መድኃኒቱን እንድትወስዱ በቀን 4 ጊዜ 5 ጊዜ እንድትወስዱ ያደርጋችኋል። እናንተም አትድኑ። እንደዚሁ እንዲህ እያላችሁ ህይወታችሁ ታልፋለች። ያለ ጾም ያልጸለየ ከትንሣኤው ከልደቱ አይካፈልም። ስለዚህ ስጋችሁን ወደ መቃብር ነፍሳችሁን ወደ ሲኦል ያወርዳል ማለት ነው። ይሄ ነው የሱ ዓላማ። የሰው ልጆች በዚህ ልክ ነው እያጠመደ ያለው። በሽታ ሐኪም ቤት ስትሄዱ በሽታ ነው ይላችኋል። ከዛ ለበሽታው ስም ይሰጠዋል፣ ራሱ ይሰይማል፣ ኮምፒውተሩ ላይ አድሮ ማለት ነው። እና ይሄንን ማመንም የማይፈልጉ ሰዎች ስላሉ እንግዲህ ምንም ማድረግ አይቻልም። የሚሰማ ጆሮ ያለው ይስማ። ስለዚህ በደንብ መገረፍ አለበት። እየቀጠቀጣችሁ ትመጣላችሁ ወደዚህ ማለት ነው። አሁን ከዚህ መተናል፣ ወደዚህ ነው የምንሄደው። ከዛ አያችሁ እንደዚህ ከቀጠቀጣችሁ በኋላ እጅ ላይ የሚቀመጥ የሰላቢ መንፈስ አለ። ገንዘብ እንዳይበረከትላችሁ በዚህ ትቀበላላችሁ፣ በዚህ ታወጣላችሁ፣ በዚህ ትቀበላላችሁ፣ በዚህ ታወጣላችሁ። አታውቁትም ማለት ነው። ሁል ጊዜ ችግር ውስጥ ነው ያላችሁት ማለት ነው። ስለዚህ እዚህ ላይ የተቀመጠ የሰላቢ መንፈስ አለ፣ ገንዘባችሁን እየማጠጠ እየዘረፈ የሚወስድ። ስለዚህ በስመ ቅዱሳን በስመ እግዚአብሔር ስም እየቀጠቀጥን እርኩስ መንፈስ አጋንንት የሰላቢ መተት እያላችሁ መቀጥቀጥ ይገባችኋል ማለት ነው። ከዛ ምንም ስልጣን የለውም። እንደነገርኳችሁ ግንባር ላይ ታሰር እያላችሁ ታድሰ የመጣ ካለ ወደ ራሳቸው ተመለስ፣ የገባኸው ታሰር ሚስጥር እስከምታወጣ ድረስ እስከምትሸኝ ድረስ እያላችሁ መቀጥቀጥ አለባችሁ። ከዛ አሁን የቀረን ከዚህ በላይ ነው። አእምሯችንን ህሊናችንን የተቆጣጠረ የመርሳት ችግር የሚያመጣ በተለያየ ጭንቀት የአእምሮ ጭንቀት የሆነ አእምሯችን የተወሰደብን እውቀታችን ጸጋችን የተወሰደብን ሰዎች አለን ማለት ነው። ይሄ ሁሉ ከዚህ ከእግር ጥፍር እስከ እዚህ ድረስ ያለው በዚህ ነው የሚንቀሳቀሰው። ይሄ ከሌለ ይሄ ከተበላሸ ከዚህ በላይ ያለው ይሄ ሞተር ነው። የሰው ልጅ ሞተሩ እዚህ ጋር ነው ያለው። እውቀቱ ብርሃኑ እዚህ ላይ ነው ያለው። ማሰብ ማስተዋሉ ጥበቡ እዚህ ላይ ነው ያለው። ስለዚህ ይሄንን በደንብ ልንንከባከበው ይገባል። በጣም ሴንሲቲቭ ነው። በነገራችን ላይ በጣም በትንሽ ነገር ይበላሻል ማለት ነው። በጣም በትንሽ ነገር እግዚአብሔር ካልጎበኘን እሱ ካላከመን በስተቀር በጣም ሴንሲቲቭ የሆነ የሰውነት ክፍላችን ነው። ደግሞ ብሩህ ነው። ቀጥታ ከእግዚአብሔር ጋር ኔትወርክ ያለው ነው ማለት ነው። ይሄ አእምሯችን ከልባችን
ልባችን ከአእምሯችን ጋር የተያያዘ ነው እና ጥበብ ማስተዋላችን ሁሉ የተያያዘ ነው ማለት ነው። ከአእምሯችን ከልባችን፣ ልባችን ከአእምሯችን ሁለቱ ተንሰላስለው ወይም ተናበው ነው የምንኖረውና የምናስበው። ይሄ ሲበላሽ አጠቃላይ ሁሉም ይበላሻል፣ በቃ አይሰራም ማለት ነው። እና ዋናው ይሄ አእምሯችን የተወሰደብን ብዙ ሰዎች አለን እና በእኛ እውቀት፣ በእኛ እድል፣ በእኛ ጭንቅላት እየተጠቀሙ ያሉ ስላሉ የአእምሮ መተት፣ የእድል መተት፣ የእውቀት መተት እያላችሁ መቀጠል መቻል አለባችሁ። አያችሁ? ግንባር ላይ ታሰር እያላችሁ ትቀጠቅጡታላችሁ። ከዛ በኋላ እዚህ ላይ ይታሰራል ማለት ነው። ታሰር እያላችሁ ከመላ አካላት ላይ ወጥቶ እዚህ ላይ ይታሰራል። ከዛ ስትሰግዱ እዚህ ግንባራችሁን ስታስነኩት የመስቀል ምልክት ይሰራል ማለት ነው። ይቃጠላል ማለት ነው። የስግደቱ ኃይል ያገኘዋል ማለት ነው። እያፈረጠ ነው የሚጥለው የእግዚአብሔር ኃይል ማለት ነው። እያፈረጠ እዛው እየተራገፈ ይቀራል። ኃይሉ እየደከመ ይቀራል ማለት ነው። አያችሁ? እኛ ሊጥል የነበረው እሱ እዛ ስንሰግድ ወድቆ ይቀራል ማለት ነው። እንረግጠዋለን ማለት ነው። ጸበል ስትጠመቁም እድሉ የገጠማችሁ እድሉ ያላችሁ ስትጠመቁ ልክ እዚህ ጋር ስለሚታሰር ወዴትም አይሄድም። ወዳው ኃይሉን ሲያጣ ሚስጥር ያወጣል ማለት ነው። ሚስጥር ባያወጣ እንኳን በስውር ብን ብሎ ይጠፋል። በቃ እንዳትናገር ተብሎ የሚስጥር መተት የሚላክ አለ። ስለዚህ ይሄንን አሁን ዛሬ ተመልክተናል። ለቀጣይ ቪዲዮ ደግሞ እንደዚሁ በጣም ጠቃሚ የሆኑ ነገሮች ይተላለፋሉ። ይሄንን ቪዲዮ እስከ መጨረሻው ድረስ ተመልከቱት። አምደው ቅዱስ ሚካኤል የሚጣላችሁን ጥላታችሁን አመድ አድርግላችሁ። እንግዲህ ወደ አምደው ቅዱስ ሚካኤል ደግሞ ሂደት መቋሚያ ማዘቅዘቅ እና ጸሎት ማስደረግ የምትፈልጉ ሰዎች የካቲት 6 አሁን ደርሷል። አንድ ሳምንት ብቻ ነው ይቀርባል። አንድ ሳምንት ቀርቶናል። በዚህ አንድ ሳምንት ውስጥ እንግዲህ እኔ መልእክቴን እያስተላለፍኩኝ ነው። መሄድ የምትችሉ ሰዎች ቦታው ላይ ሄዳችሁ ጸሎት አስደርጉ። መሄድ የማትችሉ ሰዎች ደግሞ ስመ ክርስትናችሁን ጸሎት ማስደረጋችሁን ልካችሁ ጸሎት ማስደረግ ትችላላችሁ። እናንተ ባትሄዱ እንኳን ስማችሁ እዛ ከሄደ መሄድ ሳትችሉ ቀርታችሁ ባትሄዱ እንደሄዳችሁ አድርጎ ይቆጥርላችኋል። መሄድ እየቻለ ግን ዝም ብሎ የሚያለምጥ ከሆነ ያው ያ እሱ በራሱ ነው የሚያሾፈው። ገንዘቡንም ስሙንም ባይልክ የተሻለ ነው ማለት ነው። እኔ ማስተላልፈው መልእክት ይሄ ነው። እዛ ቦታ ላይ መተት ጸሎት ሲደረግ መቋሚያ ሲዘቀዘቅ ወይም የመቋሚያ አውዲ ሲደረግ በየጊዜው የሚላክባችሁ መተት ካለ አንደኛ የተወሰደባችሁን ያስመልሳል አምደው ቅዱስ ሚካኤል። ድጋሚ ደግሞ እነዛ ሰዎች አልሆንላቸው ብሎ አልሳካላቸው ብሎ የሞት መንፈስ ቢልኩ የሰላቢ መንፈስ ቢልኩ ሌላም በቃ የሰይጣን ወደኛ ቢልኩ አምደው ቅዱስ ሚካኤል አየር ላይ በሳት ሰይፍ እየቀላ ወደ ራሳቸው ይመልሷል ማለት ነው። ወደሚያስመትቱት ሰዎች ይመልሰዋል ያንን አጋንንት ያንን የጥፋት ልጅ ማለት እና እነዚህ ያ የጥፋት ልጅም አጥፊውም የጥፋት ልጁም ተያይዘው ይወድቃሉ። የማይመለሱትን እስከ ሞት ድረስ ነው የሚቀጣው ማለት ነው። በዚህ ብዙዎች እያጉረመረሙ ያሉ በጣም ብዙዎች ናቸው። እኔ ምንም ላደርግ አልችልም። ያ እኔ ባልናገር ሌላ ከኔ የተሻለ ያስነሳል እግዚአብሔር። ስለዚህ እኔ የምላችሁ ክፉዎች ንስሐ ግቡበት። የእናንተ መከራ የእናንተ ኃጢአት ለልጆቻችሁ፣ ለንብረታችሁ፣ ለሕይወታችሁ እንዳይተርፍ ከወዲሁ እድሜ ለንስሐ ሰጥቷችኋል። ንስሐ ገብታችሁ ተመለሱ። የማትመለሱ ከሆነ እንደ ቆሻሻ እንደዚህ እየነቀለ ወደ መጣያው ይጥላችኋል ማለት ነው። ንስሐ ለሚገቡት በህልም ይነግራችኋል። እናንተ ክፎች በህልም ይነግራችኋል፣ በጤና ይፈትናችኋል፣ በንብረታችሁ ይፈትናችኋል። አምደው ቅዱስ ሚካኤል ወደ ቤታችሁ መጥቶ ሲያንኳኳ ዝም ብሎ አይደለም፣ ምልክት ይሰጣችኋል። እየሰማችሁ ነው? እናንተ ሰው ላይ መተት የምትሰሩ ሰዎች ምልክት ይሰጣችኋል በህልማችሁ። ተው፣ እረፊ፣ እረፍ እያለ ይገስጻችኋል። በአንድም በሌላም ማለት ነው። በጤናችሁ ይመጣል፣ በቤተሰባችሁ ይመጣል። ስለዚህ ያ የማንቂያ ደወል ነው። ንቁ፣ ንስሐ ገቡ፣ ይቅር በለኝ በሉ። ንስሐ ከገባችሁ ይምራችኋል። የማትገቡ ከሆነ ደግሞ ያጠፋችኋል።
ይሄና ይሄ ነው ለኔ መልእክቱ። ማስተላለፈላችሁ መልእክት ይሄ ነው እና የታሰራችሁ ደግሞ ኑ ተፈቱ ነው። በተቀመጠላችሁ አድራሻ ማነጋገር ትችላላችሁ። በያላችሁበት ሰላማችሁ ብዙ ትረፍረፍ ይበልን። አመደው ቅዱስ ሚካኤል አሁንም ጥላታችንን አመድ ያድርግልን። ቦታው ላይ ደርሳችሁ በእውነት ብትባረኩ ብትፈቱ በጣም መልካም ነው። መልእክቴም ይሄ ነው። ፍጹም በሆነው በክርስቶስ ፍቅር እወዳችኋለሁ። ሰላም ሁኑልኝ።